ፊልሙ የሚጀምረው ሪያን መኪናው ውስጥ ተኝቶ ሲነሳ ነው። ወደ ማደሪያ ክፍሉም ሲሄድ ትሪንና ካርተርን አብረው ያገኛቸዋል። ካርተርም እንዲወጣ ይነግረዋል። ሪያን ከዚያም ከጓደኞቹ ሳመርና ድሬ ጋር በትምህርት ቤቱ ሳይንስ ላብራቶሪ ውስጥ ለመገናኘት ይሄዳል። እነዚህ ሦስቱ ተማሪዎች አንድ ትልቅ ሙከራ እያደረጉም ነበር። የራሳቸውን ሪያክተርም ገንብተዋል። ሊሳካላቸውም ትንሽ ቀርቷል። በዚህ መሃል የትምህርት ቤቱ ዲን ብሮንሰን መጣና በሪያክተሩ ምክንያት የትምህርት ቤቱ ኤሌክትሪክ ስለሚቆራረጥ ፕሮጀክቱን እንዲያቆሙ አዘዛቸው። በኋላ ሪያን ብቻውን ጨለማ ላብራቶሪ ውስጥ እያለ አንድ ነገር ለመፈለግ ቁም ሳጥን ውስጥ ሲመለከት የሆነ ድምፅ ይሰማል። በድንገት ከቁም ሳጥኑ ውስጥ የቤኤፌስ ገዳይ ወጥቶም ሪያንን ደረቱ ላይ ይወጋዋል። ሪያንም ይሞታል። ግን ወዲያውኑ ሪያን የዚያኑ ቀን ጠዋት መኪናው ውስጥ ተኝቶ እንደገና ይነቃል። ሁሉም ነገር መጀመሪያ ላይ እንደሆነው እየተደጋገመ መሆኑንም ያስተውላል። በዚህ ጊዜ ሪያን ወደ ክፍሉ ሄዶ ትሪና ካርተርን አቋርጦ ያጋጠመውን ይነግራቸዋል። ትሪም ወዲያውኑ ኧረ አንተም በሞተ የጊዜ ቀለበት ውስጥ ተያዝክ ማለት ነው ብላ የመጀመሪያውን ፊልም ላይ ያጋጠማትን ታስታውሳለች። እሷና ካርተርም ሪያንን የሚገድለውን ሰው እንዲያገኝ ለመርዳትም ይስማማሉ። የሪያንን እርምጃዎችም ተከትለው ወደ ላብራቶሪ ተመለሱ። ግን ማንም ሰው በዚያ ቁም ሳጥን ውስጥ አልነበረም። ሪያን ደግሞ የገነቡትን ሪያክተር ለትሪና ካርተር ሲያሳያቸው ትሪ ወዲያውኑ የጊዜ ቀለበቱን መፍጠር የጀመረው የሪያን ሙከራ እንደሆነ ትረዳለች። በኋላ ትሪና ካርተር በትምህርት ቤቱ የፔፐር አሊ ላይ ሲሆኑ የእሳት አደጋ ደወል ተደወለ። ተማሪዎች ግቢውን እየለቀቁ ሳለ ሪያን የቤኤፌስ ገዳይ ቀጥታ እሱን እያየ እንደሆነ አስተዋለና መሮጥ ጀመረ። ገዳዩም አሳደደው። ገዳዩ ሊደርስበት ሲል ትሪ በድንገት በቤዝቦል እንጨት መታችው። የገዳዩን ጭምብል ሲያወልቁት የሚያስገርም ነገር ያያሉ። እሱም ሌላኛው ሪያን መሆኑን ሲያዩ ነው። አዎ፣ እሱ ከአማራጭ የጊዜ መስመር የመጣ ሪያን ነበር። እሱ የመጣው የመጀመሪያውን ሪያንን ለመግደልና ሪያክተሩ ሊፈጥረው የሚችለውን ትልቅ አደጋ ለመከላከል እንደሆነም ይናገራል። የመጀመሪያው ሪያን የጊዜ መስመሮቹን ለማስተካከል ሪያክተሩን ሊያስተካክለው ሲሞክር፣ ከሌላ የጊዜ መስመር የመጣው ሪያን ደግሞ ሊያጠፋው ሞከረ። በዚህ መሃል ሪያክተሩ በራና ትልቅ ፍንዳታ ፈጠረ። በዛ ምክንያት ሁሉንም ወደ ኋላ ወረወራቸው። ትሪ ስትነቃ የካርተር ክፍል ውስጥ ነበረች። ካርተርም እንደለመደው ሁልጊዜ ስትነቃ የሚላቸውን ተመሳሳይ ነገሮች ይላታል። የልደት ቀን ጥሪ ድምጿንም ስትሰማ በድጋሚ ሰኞ 18 ላይ እንደነቃች ተረዳች። ግን የሆነ ነገር ተቀይሯል። ትሪም በጣም ደነገጠችና ተናዳ ከካርተርና ሪያን ጋር ወደ ላብራቶሪ ሄደች። ሳመርና ድሬንም አገኟቸው። ሪያክተራቸው እየሰራ ነበር። ግን ትሪ ተመልሳ ወደ ሌላኛው የጊዜ መስመር መሄድ እንደምትፈልግና ሪያክተሩን እንዲያስተካክሉት ነገረቻቸው። ትሪ ወደ ክፍሏ ስትሄድ ሎሪን አገኘቻት። ሎሪ ግን እንደ መጀመሪያው ፊልም ገዳዩ አልነበረችም። ከዚያም የመመገቢያ አዳራሽ ውስጥ ካርተርን ከዳንኤል ጋር ስትመለከት በጣም ደነገጠች። ምክንያቱም በዚህ የጊዜ መስመር ዳንኤል መጥፎ ባህሪው አይታይም። ከዚህ ሁሉ በላይ ደግሞ ትሪ ከአባቷ ዴቪድ ጋር ለልደት ምሳ ለመገናኘት ስትሄድ እናቷ ጁሊ በሕይወት እንዳለች ስታይ በጣም ደነገጠች። እናቷን ከብዙ ዓመታት በኋላ ስታገኛት በእንባ አቀፈቻት። ቤተሰቡ አብረው የሁለቱንም የልደት ቀኖችም አከበሩ። ትሪ ስልኳን ስትመለከት ከእናቷ ጋር የነበሯትን ብዙ ዓመታት ትዝታዎች አየች። እነዚህም የመጀመሪያው የጊዜ መስመር ላይ የሌሉ ትዝታዎች ናቸው። በዚህ አዲስ የጊዜ መስመር መቆየት ትፈልግ እንደሆነ እያሰበች ሳለች ስለ ጆን ቱምብስ ሆስፒታል መግባቱን የሚናገር ዜና አየች። ትሪ እሱን ለመግደልም ፈለገች። ሆስፒታል ደርሳ መጥረቢያ ይዛ ቱምብስ ወዳለበት ክፍል ስትገባ በፖሊስ ተይዛ ታሰረች። ፖሊሱ ሊወስዳት ሲል የቤኤፌስ ገዳይ መጥቶ ፖሊሱን ወግቶ ገደለው። ትሪ መጀመሪያ ሎሪ መስላት ነበር። ግን ሎሪ በአሳንሰሩ ውስጥ ብቅ ብላ ትሪን ታተርፋታለች። ሎሪ እና ትሪ ለመደበቅ ሲሞክሩ ቤኤፌስ አገኛቸውና ሎሪን ደረቷ ላይ ወግቶ ገደላት። ከዛም ገዳዩ ትሪን አሳደዳት። ትሪ ጣሪያ ላይ ስትደርስ ሚዛኗን ስታ ወደ መሬት ወደቀችና ሞተች። ትሪ ስትነቃ አሁንም በዚያው አማራጭ የጊዜ መስመር ላይ ነበረች። ወደ ሪያን ሄዳ የጊዜ ቀለበቱን ለመዝጋት እንዲረዷት በድጋሚ ነገረቻቸው። ነገር ግን ሪያክተሩን ለማስተካከል ትክክለኛውን አልጎሪዝም ለማግኘት ትሪ ብዙ ጊዜ መሞትና ውጤቱን ማስታወስ ነበረባት። ይህን ተከትሎ የትሪ የሞት ትዕይንቶችን እናያለን። ራሷን በመታጠቢያ ገንዳ ውስጥ ሆና በኤሌክትሪክ ትሞታለች። የፍሳሽ ማጽጃ ትጠጣለች። ከእንጨት መቆራረጫ ማሽን ውስጥ ትገባለች። ያለ ፓራሹት ከሰማይ ራቁቷን ሆና ትዘላለች እና ራሷን ከፍ ካለ ቦታም ትወረወራለች። እነዚህ ተደጋጋሚ ሞቶች በትሪ ላይ የአእምሮ ጉዳት ማድረስ ይጀምራሉ። በአንደኛው የጊዜ ቀለበት ላይ ስትነቃ በካርተር እቅፍ ውስጥ ወድቃ ትታማለች። ካርተርም ወደ ሆስፒታል ይወስዳታል።
እዚያም ትሪ ከግሪጎሪ ጋር ተገናኘችና ከሎሪ ጋር ግንኙነት እንዳለው አየች። ትሪ ግሪጎሪን ሎሪን ከቱምብስ እንዲያርቃትም ትነግረዋለች። ትሪም የፖሊስን ሽጉጥ ወስዳ ቱምብስን ለመግደል ትሄዳለች። ግን ስትደርስ ሎሪ ሞታ ነበር። ቱምብስ ከኋላዋ መጥቶ ትሪን ሊገድላት ሲሞክር ትተኩስበታለች። ግን ሌላ በኤፌስ ብቅ ብሎ ሽጉጡን ሊወስድባት ሲል ትሪ ተቀጣጣይ ጋዝ ያለበትን ታንክ ላይ ተኩሳ ሁለቱም ይሞታሉ። ትሪ ተነስታ ጓደኞቿን የጊዜ ቀለበቶቹን በፍጥነት እንዲያስተካክሉ ትነግራቸዋለች፣ ምክንያቱም ለዘላለም ሞታ ልትቀር እንደምትችል ስለፈራች። ካርተር ሲከተላት በሌላኛው የጊዜ መስመር አብረው እንደሆኑና ለዚያም በእሱና በእናቷ መሃል መምረጥ እንደከበዳት ትነግረዋለች። ካርተር ግን እሷ የሌላ ሰው ሕይወት እየኖረች እንደሆነና ያለፈውን መርሳት እንዳለባት ይነግራታል። ትሪ ከወላጆቿ ጋር ለምሳ ስትገናኝ የካርተር ንግግር ትዝ ይላታል። እናቷ ስለ ትዝታዎቻቸው ስትናገር እነዚህ ትዝታዎች የሷ እንዳልሆኑም ይገባታል። ቤተሰቡም ወደ አንድ ሞቴል ሄዱ። ሪያን ቀለበቶቹን ሊዘጉ እንደቀረበ የሚገልጽ መልእክት ይልኩላታል። ትሪ ከእናቷ ጋር አንዳንድ ነገሮችን አወሩ። ግን በቴሌቪዥን ቱምብስ እንደሸሸና ሎሪን ፖሊሱንና ካርተርን እንደገደለ ስትሰማ ደነገጠች። ቀለበቶቹን መዝጋት የለባቸውም፣ አለበለዚያ ካርተርና ሎሪ ለዘላለም ሞተው ይቀራሉ። ስለዚህ ትሪ የመኪናውን ቁልፍ ይዛ ወጣች። ሪያን ጋር ለመድረስም ሞከረች፣ ግን እነሱ ሪያክተሩን ለማብራት በዝግጅት ላይ ነበሩ። ስለዚህ ትሪ ወደ ኤሌክትሪክ ጣቢያ በፍጥነት ሄደችና ሪያክተሩ ከመስራቱ 1 ሴኮንድ በፊት ራሷን አጠፋች። ከዛም ትሪ ተነስታ ወደ ላቦራቶሪ ሄደች። ትክክለኛውን አልጎሪዝም ለሪያን ነገረችው፣ ግን በዚህ ጊዜ ወደ ዋናው የጊዜ መስመሯ ለመመለስ እንደወሰነችም ነገረቻቸው። በዚህ መሃል ዲን ብሮንሰን እና 2 የጥበቃ ሠራተኞች ከመጀመሪያው ዕቅድ 1 ቀን ቀድመው ሪያክተሩን ለመውሰድ መጡ። ሪያክተሩን መልሰው ለመስረቅም ዕቅድ አወጡ። ዳንኤልን አይነሱር የፈረንሳይ ተማሪ ሆና እንድትወክላቸው አደረጉ። ዳንኤል ብሮንሰንን አዘናጋቸውና እነሱም ቁልፉን ወስደው ሪያክተሩን ወደ ላቦራቶሪ መልሰው ወሰዱት። ትሪ ወደ ቤቷ ከመመለሷ በፊት አንዳንድ ነገሮችን ለማስተካከልም ወሰነች። ሎሪን አነጋገረቻትና ከግሪጎሪ ጋር የነበራትን ግንኙነት እንድታቆምም መከረቻት። ወደ ዳንኤል ክፍል ስትሄድ ደግሞ በዚህ የጊዜ መስመርም እንደዚያው መጥፎ መሆኗን አየች። በመጨረሻም ከወላጆቿ ጋር የልደት ምሳዋን አሳለፈች፣ ከእናቷ ጋርም የመጨረሻ ጊዜ አሳለፈች። በዚያ ምሽት ትሪ ሎሪን ለማዳን ወደ ሆስፒታል ሄደች። የፖሊስ ሽጉጥ ይዛ ቱምብስ ወዳለበት ክፍል ገብታ ቱምብስ ሎሪን ከማጥቃቱ በፊት ገደለችው። ሴቶቹ ሮጡ፣ ግን በኤፌስ አገኛቸው። ትሪም ገዳዩ ግሪጎሪ እንደሆነ ገመተች። ሎሪን ግንኙነታቸውን እንዳትናገር ሊገድላት ፈልጎ ስለነበር ሊሸሹ ሲሉ የግሪጎሪ ሚስት ስቴፋኒ መጣችና ሎሪን ተኮሰችባት። ሽጉጡንም ለግሪጎሪ ሰጥታው ትሪን እንዲገድላት ነገረችው። ግን ግሪጎሪ ስቴፋኒን ራሷን ተኩሶ ገደላት። ትሪ ሮጣ ማግኔት ወዳለበት ክፍልም ገባች። ግሪጎሪ ሲከተላት ትሪ መፍቻ ይዛ ማግኔቱን አበራችው። ግሪጎሪ በብረት ወንበር ተይዞ በመፍቻ ደረቱ ላይ ተወጋ። ካርተርም መጣ። እሱና ትሪ ሎሪን ወደ ሕክምና እንድትገባ ረዷት። ትሪ ሎሪን ስለተፈጠረው ነገር አዝናለሁም አለቻት፣ ምንም እንኳን ሎሪ ምን ማለቷ እንደሆነ ባታውቅም። በዚሁ መሃል ሪያን፣ ሳመርና ድሬ ሪያክተሩን አበሩት። ብሮንሰንና የጥበቃ ሠራተኞቹ ሊያቆሟቸው ሲሞክሩ ሳመርና ድሬ ተከላከሏቸው። ሪያክተሩ እየዞረ ሳለ ትሪ ካርተርን በሌላኛው የጊዜ መስመር አብረው እንደሆኑ ነገረችው፣ እናም ተሳሳሙ። ሪያክተሩ የመጨረሻው ደረጃ ላይም ደረሰ። ብሮንሰን ገመዱን ከመንቀሉ 1 ሰከንድ ቀደም ብሎ ፍንዳታ ተፈጠረ። ሁሉም ሰው ከመጀመሪያው ፍንዳታ በፊት በነበረው ክፍል ውስጥም ተነሳ። ትሪ ካርተርን ተመለከተችና ዳንኤል ብላ ጠየቀችው። ካርተርም ማን አላት። ትሪም በደስታ አቀፈችው። ቪዲዮውን ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት በሰላም ቆዩ። ባይ ባይ።